ናሆሜና ሀሴት ፊት ለፊት ተገናኙ። ፍቅሬ አንድ ነገር ከሆነች ዋጋሽን ነው የምሰጥሽ። እንዲህ በቀላሉ በዚች ምድር ላይ ልትኖሪ አትችይም። ውድ ነገሬን ነው ያሳጣሽኝ። ኪራ ደውሎ ወደ ጽናት እንድትመጣና ከጎኗ እንድትሆን እሱም የተለያዩ መድኃኒቶችን እንደሚገዛ ነግሯት፣ ሐኪሟ ደግሞ ትንሽ የልብ ምቷ እየቀነሰ ነውና ከጎን ምን ማድረግ እንዳለባቸው እየነገራቸው ነበረ ማለት ነው። ኪራም በጣም ተጨነቀ፣ በጣም ደነገጠ። ጽናትም የወጣችው ሀሴትን ለማግኘትና ለምን እንደዚህ እንዳደረገች ምን እንደዚህ እንዳስደረጋት ለማናገር ነበር የወጣችው። ነገር ግን እሷ አላገኘችም ናሆም ጋር ስለሆነች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮቼ እንዴት ናችሁ? ላይክ ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ። ዛሬ ምሩ ከባድ ህመም ውስጥ ነው ያለችው። ኪራና ጽናት ደግሞ በጭቅጭቅ ውስጥ ነው ያሉት። ምክንያቱም ያ ከዛ ጓደኛው ጋር ስትሆን አይፈልግም። ናሆም ሀሴትን ለብቻዋ ላናግራት የፈለገበት ምክንያት ለምን እንደዚህ እንዳደረገች ለምን ፍቅሩ ላይ እንደዚህ ዋጋ እንዳስከፈለችው እና አንድ ነገር ብትሆን ዋጋዋን እንደሚሰጣት በጣም እየዛተ እንዲሁም ራሱን ኪሮቤል በጣም ደንግጧል፣ በጣም ተጸጽቷል። ይሄ ሁላ የመጣው በእኔና በጽናት ምክንያት ነው። ይህንን የተፈጸመውም ጽናት በሆነው ነገር ነው። እናም በጣም አዝኗል ማለት ነው። ነገር ግን ከዚህ በፊት የኔ ወዶች ዶክተሩ በጣም ተናዷል ማለት ነው። መድኃኒቷ በጊዜ እንደምትወስድ እያወቃችሁ እንዴት ነው በይህንን አይነት ግፍ ልትሰሩ የምትችሉት? እንዴት መድኃኒቷን በወቅቱ አትሰጧትም? አላቸው። እንደ የተፈጠረውን ነገር በስነ ስርዓት ለማስረዳት እንኳ ጊዜ ሊሰጣቸው አልቻለም፣ ስለተናደደባቸው ማለት ነው። ምክንያቱም የህመሟ ነገር ከባድና በጣም ከባድ ስለሆነ ማለት ነው። ጽናቴ በጣም ተጸጸተች። በጣም በቃ እኔ እኮ ቤትም ሆኜ የሆነ ነገር ይሰማኝ ነበረ፣ ነገር ግን በጊዜ ባለመድረሴ አንቺ ለሰዎች ብዙ መድኃኒት ሆነሽ እኔ ግን ላንቺ አልደረስኩልሽም እያለች በጣም እየተጸጸተች ነው ማለት ነው። እንዳላጣሽ ፈራለሁ። በጣም በጣም ከባድ ስትረስ ውስጥ ናት ያለችው ማለት ነው። እንግዲህ ሀሴቷን ለማምለጥ ስትሞክር እንግዲህ ናሆማ ሂደህ ላገኛት ትፈልጋለሁ፣ ሂጄ እንዴት እንደዚህ እንዳደረገች እና እንዴት ልቧ እንደጨከነ መጠየቅ አለብኝ ሲል ኪሮቤል በፍጹም እኔ ነኝ የሚሄደው ብሎ ሄዶ እሷን ይዟታል ማለት ነው። እንግዲህ ሲያስፈራራት የነበረው በነገራችን ላይ ሀሴቷ በጣም እሷም ችግር ውስጥ ገብታለች ማለት ነው። እንደ ሴት አንድ ገላን አንድ ወንድ ያዘ ማለት ማንኛውም ሴት የምታደርገው ነው። የሰው ገላን በቃ በፖስት ትብሻለሁ፣ ለቅብሻለሁ፣ እንደዚህ ልብሻለሁ እያለ እያስፈራራት በዛም ምክንያት ነው ይሄን ያደረገችው። ነገር ግን ይሄ ከእሷ መማር ነበረባት። ጽናት ላይ ይህንን ማድረግ አልነበረባትም። ምክንያቱም እንደ ሰውነት ሴት የእሷን ገላ ሌላ ሰው ሊፖስተው ያልፈለገን እንደገና እሱ ደግሞ ሌላ ገላ ለመያዝ የሚሞክር ጨካኝና አረመኔ እንደሆነ ከእሷ በላይ የሚያውቀው ሰው የለም። ያንን ማድረግ አልነበረባትም ማለት ነው። ነገር ግን ራስን ለማዳን ስትል እሷም ትልቅ ስህተት ውስጥ ገብታለች ማለት ነው። ጽናትና ኪራ በጣም ተላቅሰው ታርቀዋል ማለት ነው። እነሱም የሆነውን ነገር ሁሉ ተነጋገሩ። እንደ የራቀችበትን ምክንያትና የሆነችውን ነገር ሁሉ አነገረችው። እሱም በጣም አዘነ ማለት ነው። ነገር ግን አሁን ላይ የነሱ እርቅና ሰላም ሳይሆን ያሳሰባቸው የምሩ ጉዳይ ነው። ምሩ እንዴት ነው አንድ ነገር ብትሆንብን ጸጸቱን የምንችለው? እንደገና ደግሞ እንዴት ነው ናሆማ አንድ ነገር ብትሆን እኛን ሰው የሚያደርገን? ስለዚህ በጣም እንዲሻላትና ተሽሏት ከሱ ጋር እንድትመለስ በጣም እንፈልጋለን እያሉ በጣም ሲጸጸቱ የነበሩ ናቸው ማለት ነው። ያው የሆነ ያለው ነገር ከባድም ቢሆን ነገር ግን እሷ ላይ ይሄ መጠበቅ የለበትም። ምክንያቱም መድኃኒት እንደምትወስድና በጣም ከፍተኛ ህመም እንዳለባት የልብ ኬዙ በጣም ከፍተኛ እንደሆነ እንግዲህ ታውቃለች ሀሴት ማለት ነው። ይህንን ከሷ ይህንን አልጠብቅም ነው ያለው ኪሮቤልም።
እንግዲህ ዶክተሩ እንደሰጣቸው መረጃ ከሆነ ሰዓቱ ስላለፈ ነው ራሷን እንድትስትና ከባድ ነገር የደረሰባት። ምክንያቱም ግዴታ ከኔናው መወሰድ ስላለበት ብለዋል ማለት ነው። እንግዲህ የኪሮቤል አባት ለጽናት ደውሎ ምን ደረሰ ብሏታል። አሁንም እሷ ግን ምንም አይነት ምላሽ አልሰጠችም። መምጣት እንዳለባቸውና መተው ከልጃቸው ጋር መነጋገር እንዳለባቸው ጽናቴ ለኪራ አባት ነግራቸዋለች። የኪራ አባት ምን እንዳሰቡ ባናቅም፣ ነገር ግን አባት ስለሆኑ ግዴታ የልጅን ነገር ማክበር አለባቸው ማለት አይጠበቅም። ምክንያቱም ቤተሰብ አንዳንድ ጊዜ ለእኛ አሰብን እያሉ የሚጎዱትም ነገር አለ። እንደገና ደግሞ ለእኛ እያሰቡ ደግሞ ጥሩ ነገር የሚመኙልን አሉ ማለት ነው። ያም ነገር ነው ከጽናት ጋር ፍቅር እንዳለው መቼም የኪሮቤል አባት ሳያውቁ ቀርቶ አይደለም። ምን ግርብትና ወይም ሰራተኛ ናት ብለው ንቀዋት ካልሆነ በቀር ወይም የፈተና ሊፈትኗት ምን ያህል ለቤተሰባችን አስፈላጊ ናት፣ ምን ያህል ቤተሰብን ታከብራለች ብለው ለመገመት ይመስለኛል ይህንን ያደረጉት። ነገር ግን እሷና ኪሮቤል ላይ በጣም ትልቅ ከባድ ነገር፣ ቤተሰቡ ላይ ጓደኞቿ ላይ በጣም ከባድ ነገር እየተፈጠረ ነው ማለት ነው። ምክንያቱም እሷ ባደረገችው ነገር ሁሉም ሰው ይኸው ዛሬ ላይ ምሩ ሆስፒታል እንድትገባና ከፍተኛ ህመም ያንን የምትፈራለትን ሞት ጣረ ሞት አሁን ላይ እዛ ውስጥ እንድትገባ ያደረገችው ጽናትን አተርፋለሁኝ እናገራለሁ በማለቷ ነው እንጂ ሳትናገር ብትቀር ኖሮ በፍጹም እንደዚህ አይነት አደጋ አይደርስባትም ነበር። ነገር ግን ለጓደኛዋ ታማኝና በጣም ታማኝ ስለሆነች ያንን አድርጋለች። ናሁማ ግን በጣም እንደሚያፈቅራትና እንደሚወዳት ከዚህ በፊት መጠጥ ካልጠጣሁ እያለ ሲያወራ ነበር እና አሁን ላይ ግን ባደረገው ነገር እና እሷን ባለመጠበቁ ከጎኗ ባለመሆኑ እንደገና ደግሞ ተፍ ብሎ ባለመፈለጉ በጣም ተጸጽቷል። በጣም እንትን ብሏል ማለት ነው። እኔ ጥፋተኛው ብለዋል። በነገራችን ላይ በቃ የምሩ ነገር ሁሉም ነገር በቃ እኔ ነኝ ነው። ነገር ግን ሀሴቷ ያደረገችው ነገር በጣም ትልቅ ስህተት ነው። እሷ ላይ የተደረገውን ነገር ሌላ ሴት ላይ ማድረግና ሌላ ሴት ላይ መገምገም አልነበረባትም። ምክንያቱም እሷ የደረሰባት ትልቅ ትኩሳት፣ ትልቅ ማስፈራሪያ ቤተሰቦቿ እንዳውቁ ወይም ዘመድ አዝማድ እንዳያቅ ቪዲዮ አለኝ እያለ የሚያስፈራራው ነገር ቪዲዮ ሳይኖረው በቃ አይኖረውም ብዬ ነው የማስበው። ምክንያቱም እኔ እንጃ የሆነ እሷን ለመበቀል እና አባቷ ከዩኒቨርሲቲም እንዲባረር ስላደረገው ያንን ይመስለኛል እንጂ እሱ ላይ ቪዲዮ ኖሮ አይመስለኝም። በነገራችን ላይ ያው ምን እንደሚፈጠር ስለማታቅ ይሄንን ይፖስትብኛል ብላ ስለፈራች መሰለኝ ይሄንን ጉድ እየሰራችው። ውድ ተከታታዮቼ እንደውም አክባሮቼ እንደውም የምትከታተሉኝ በጣም ነው የማመሰግነው። ለነበረኝ ቆይታ እያመሰገንኩኝ እንግዲህ ምሩዬ በሰላም ከሆስፒታል ወጥታ ከምትወደው ከምታፈቅረው ሰው ጋር በሰላም እንድትኖር የሁላችንም ጸሎት ነው ማለት ነው። ምክንያቱም ደስ የምትልና ስነ ስርዓት ያላት ናት። እንደሁም ባለቤቷ ናሆሜ በጣም ያፈቅራታል። እናም በሰላም እንድትመለስ ሁላችንም ረበረብ እናደርጋለን ልበል እንደዛ ነገር ነው። እና ለምትሰጡኝ አስተያየት ለምትሰጡኝ ነገር በጣም ነው የማመሰግነው። ከተሳሳኩኝ ደግሞ ስለምታርሙኝ፣ ተሳስቼ ስለምታርሙኝ፣ አይዞሽ ከጎንሽ ነን ስለምትሉኝ ሁላ ሰብስክራይብ ስለምታደርጉኝ በጣም ነው የማመሰግነው። እንደኔ ሳይሆን እንደናንተ መልካምነት እዚህ እንዲደርስና ብርቱ እንዲሆን አድርጋችሁኛል። እንግዲህ የጽናቴ ድራማ ተወዳጅና በጣም አስፈላጊ ነው። ሁላችንም በጉጉት የምንጠብቀው ነው። የጽናት መከራ በነገ ከዛሬ አያልቅም። አሁን ደግሞ ምን እንደሚመጣ አላቅም። ምሩዬ ተሽሏት ደግሞ ከሆስፒታል ወጣ። አሁን ደግሞ ሌላ ጽናት ምን እንደሚገጥማት ኪሮቤልና ጽናቴ መቼ ይጋባሉ የሚለው ደግሞ የሁላችንም ሀሳብ ነው። ምክንያቱም ይሄ ፈተና አልቆ የሁላ መከራ አልቆ መጨረሻ ላይ እነሱ እንደሚጋቡ ብናቅም ግን ፊልሙ ላይ ስናይ በጣም እናዝናለን ማለት ነው። ያው ሰው አይደለን ሰው ነን። ለዛም ይመስለኛል የምናዝነው። እና ውድ ተከታታዮቼ
በጣም ነው የማመሰግነው። ወዳችኋለሁ። በያላችሁበት ሰላማችሁ ይብዛ። ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኖ ሰብስክራይብ ያላደረጋችሁኝ በመልካምነት በትህትና ጠይቃችኋለሁ። ሰብስክራይብ አድርጉኝ ውዶችዬ፣ አበረታቱኝ፣ በርቺ፣ ጠንክሪ በሉኝ። እናንተ ማናለኝ? አመሰግናለሁ። በጣም አመሰግናለሁ። ምንም ቃል የለኝም ለእናንተ ምንም